ያርጉልኝና በብልቱ ላይ ሴቶቹ እንዲያብዱለት ነው ያሰራው። እውነት ለመናገር ሩታ በአዲስ ነገር ተከስታለች። አንበሳውን ቀርበው ሳያዩት ሁሎችም እንደ ክፉ ይቆጥሩታል። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ የምታበረታቱ ፈጣሪ የማያልቀውን ሲሳይ ይስጣችሁ። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን እየተጫናችሁ እናም ሶሻል ሚዲያ ላይ እንግዲህ ትናንትና ማታ በዛም በዚህም ሁሉም ሲንጫጫ ነው ያመሸው ማለት ነው። አንዳንዶቹ እንግዲህ እንደሰማችሁት አብርሽ በብልቱ ላይ ያደረገው ነገር ስላለ ነው። እነዚህ ሴቶች ምን ነክቷቸው ነው እየሄዱ ሁሌ ልስገድልህ የሚሉት? ለምንድን ነው ሁሌ ይቅርታ የሚጠይቁትስ? ምንስ አንሷቸው ነው? ለምንድን ነው ከዚህ ሰውዬ የማይርቁት ብለው እየተናገሩ ይገኛሉ ማለት ነው። ስማቸውን እያጠፋው ነው። ታዲያስ ለምን አይርቁም? የማይርቁበት ምክንያት ደግሞ ስላደረገባቸው ነው ብለውም ይናገራሉ ማለት ነው። አንዳንዶችም ደግሞ ሩታ በፊትም የቀረባት ለስራ እንጂ ለፍቅር አይደለም ይላሉ ማለት ነው። በነገራችን ላይ ፍቅር ከሌለ ልጅ እንዴት ተወለደ? ፍቅር ከሌለ አብሮ መኖር እንዴት መጣ? ፍቅር ስላለ መስሎኝ 10 ጊዜ በመሀላቸው ልጅ ስላለ እየተገናኙ ብዙ ነገር የሚያደርጉት ማለት ነው። ብዙ ነገር እየተባባሉ እየተገናኙ በመሀላቸው ያላለቀ ነገርና ብዙ የሚያገናኛቸው ነገር ስላለ ነው 10 ጊዜ እየተገናኙ እስካሁን ድረስ መራራቅ ያልቻሉት ማለት ነው። ገባችሁ? ምንም ቢሆን አብርሽ ይሄንን የመሰለ ልጅ እወደዋለሁ፣ ከምንም በላይ ካንቺ በላይ አስብለታለሁ ካልክ በልጅ እንኳ ስትመጣ ይሄን ያክል ትጨክናለህ ብዬም አላሰብኩም። እሷም ደግሞ እንደዚህ ዝቅ ብላ ራሷን እንትን ብላ ለልጅ ብላ የከፈለችው መስዋዕትነት ነው ማለት ነው። በነገራችን ላይ ከዚህ በኋላ ልዑል ምንም ቢሆን አይወቅስም እናቱን። ለምን መሰላችሁ? የማይወቅስበት ምክንያት የቻለችውን ሁሉ አድርጋለች። እኔ ፍቅር ብሰጠውም ነገር ግን ደግሞ የአባትነትን ቦታ ልተካ አልችልም። ስለዚህ ሁሉንም ወደ ጎን ይቅር ብለን ትተን አንድ ላይ እንኖር እንቀጥል ለልጃችን ስንል ብላ ነበረ ሩታ ማለት ነው። ነገር ግን ደግሞ አብርሽ ይቅርታውን አልቀበልም ብሏል። ሲቀጥል ልዑል ከዚህ በኋላ ምንም የሚወቅሰው ነገር የለም። እንደውም በሚያቸው ቪዲዮዎች እጅግ በጣም ያዝናል፣ እጅግ በጣም ይከፋል። ምክንያቱም ይህን ያክል ዋጋ የከፈልሽው ለምንድን ነው? ግን ደግሞ ለእኔ ስትይ ብዙ ነገር ስለሄድሽ አመሰግናለሁ ብሎ እናቱን የበለጠ ያከብራታል፣ ይወዳታል። ግን በዚህ ልክ ዝቅ ማለቷ ደግሞ እጅግ በጣም ይገረምበታል ማለት ነው። እና ልዑል ምንም ነገር ቢፈጠር በቃ ለምንድን ነው አባቴ ጋር አብረሽ ያልኖርሽው? ለምንድን ነው አብረሽ እንድንኖር ያልፈለግሽው ምናምን ብሎ የሚወቅስበት ምክንያት የለም። ለልጅነት የተከፈለ መስዋዕት ነው እንጂ ከዚህ እኔ ሩታ ይቅርታ የሚያስብል ነገር አለ ብዬ አላስብም። እስካሁን ካየሁት አንጻር እንደዛ አድርጎሽ እንደዛ በነፍሰ ጡርነትሽ ሌላ ሴት ጋር ሄዶ ምን ብሎ ይሄን ያክል ይቅርታ ልትባይ ሲገባሽ ዝቅ ብሎ እግርሽ ስር ተደፍቶ ይቅርታ ማለት ሲገባው፣ ነገር ግን ደግሞ አንቺ ዝቅ ብለሽ ልጁን ይዘሽ ለዛውም ይቅርታ ያልሽበት ምክንያት ያው ለልጅሽ ብለሽ ነው፣ ሌላ ነገር አይደለም። ግን ደግሞ ይቅርታ የሚገባሽ አንቺ ነበርሽ ማለት ነው። በሌላውም ጉዳይ እኛ ንጹህ ነን ብላችኋል፣ ኤፍሬም ጋራ መልስ ሰጥታችኋል። ስለዚህ ደግሞ አብርሽ ደግሞ አሁን መስማት የሚፈልገው ምንድን ነው? ከኤፍሬም ጋራ በቃ የሆነ ነገር አድርገንብሃል እንዲሉት ነው የፈለገው ማለት ነው። ያን ደግሞ እኛ ንጹህ ነን ብለዋል። ያንን እንኳ አድርገናል ይቅርታ ብትለው እንኳ ሊሸነፍ ብላ አብሯት ሊኖር አይደለም። ይቅርታ ማድረግና አብሮ መኖር ይለያያል። ሲቀጥል ደግሞ አንድ ሰው ምንም ነገር ሳያደርግ እንዴት ነው አድርጌያለሁ ብሎ ይቅርታ የሚለው? አሁን ብዙ ልጆች ሩታና ኤፍሬም ፈርተዋል፣ እንደዚህ ብለዋል ምናምን። አቋማቸው አንድ ነው። እስካሁን የተቀየረ ነገር እንግዲህ የለም። እና ሩታ በኢንስታግራም የአንበሳውን ይቀርቡታል፣ ጅብ የለ እንስሳ የተባሉ በሙሉ ይቀርቡታል። ራበኝ ምናምን ሲላቸው ይበላናል ብለው ይሸሹታል ማለት ነው። አያችሁ፣ አንበሳው እንግዲህ ክፉ ነው። የሆነ መጥፎ አመለካከት ኑሯቸው እየሸሹት ይሄዱ ነበረ ማለት ነው። ነገር ግን አንዷ በግ መጣችና ሲያናገራት ርቦኛል
ሲላት ማለት ነው በቃ ማለት ቢበላኝም ይብላኝ ችግር የለውም ብላ ገባች ማለት ነው። እሱ ከዘጋው ክላስ ውስጥ አንበሳው ካለበት ክላስ ውስጥ ገባች። ከዛ አይ አልበላሽም ማለት ነው ብላ ደነገጠች፣ ተገረመች። ከዛ ጓደኛ ሆኑ። ነይ እንሂድ የሚበላ ምግብ እንፈልግ ብሎ ሄዱ። ከዛ የመሳሰሉትን እንስሳቶች አግኝተው ጠየቋቸው። አንዳንዶቹ አንበሳውን ተረድተው ምግብ የሚገኝበትን ቦታ ጥቆማ የሰጡትም ነበሩ። እኔ ለመገምገም ምናምን ነው እንጂ ርቦኝ አይደለም በቃ ምናምን ብሎ ወዳለበት ቦታ ተመለሰ ማለት ነው። ከዛ እሷም በጊቱም በሩን ዘጋችለት እና እጅግ በጣም የተለዩ ጓደኛሞች ሆኑ ማለት ነው። አያችሁ፣ አንዳንድ ጊዜ ከውጭ ሆነን ሰዎችን በክፋት የምንስላቸው ሰዎችን እንደ አረመኔ እንደ ጅብ እንደሆነ ነገር አድርገን የምንስላቸው ሰዎች ቀረብ ብለን ስናያቸው መልካምና እኛ እንዳስብናቸውና እንደጠበቅናቸው አይነት ሰዎች አይደሉም። ስለዚህ የሰውን ልጅ በውጭ ጀጅ ከማድረግ ይልቅ ቀርበን ማንነታቸውን ስብዕናቸውን እንየው ከመፍረድ በፊት የሚል መልእክት ነው። በነገራችን ላይ ሩታሬ ፖስት ያደረገችው ማለት ነው፣ ሪፖስት ነው ያደረገችው። እና እንግዲህ አስቡ፣ አንበሳ በግን አግኝቶ ሊመራት አይችልም ታውቃላችሁ፣ ብዙን ጊዜ ማለት ነው። ግን ደግሞ ሌሎቹ ጀጅ አድርገውት እሷ በታማኝነት ራሷን አሳልፋ ስለሰጠችው በፍጹም ልበላሽ አልፈልግም ብሎ እንግዲህ የልብ ጓደኛ ነው ያደረጋት ማለት ነው። አያችሁ አይደለ? ነገር ግን ደግሞ አንዳንድ ሰዎችን እንደዚህ ክፉ አድርገን የምንስላቸው ሰዎች ቀረብ ብለን እንያቸው። የሰውን ልጅ ዝም ብለን በውጭ እንደ አሁን ሩታን ራሱ የሆነ እንደ ጭራቅ፣ እንደ ክፉ፣ እንደ ነፍስ አጥፊ፣ እንደ ምናምን ነው የሚስሏት ማለት ነው። ስለዚህ እሷን እንደዛ ለሚስሉት ሰዎች ነው ይህንን ፖስት ያደረገችው ማለት ነው። እና ቀርባችሁ ሳታውቁኝ በክፉ አትዩኝ። በክፉ ያያችሁኝ ሰዎች ስቀርባችሁ ስታዩኝ ምናልባት እንደኔ የምትወዱትና የምታከብሩት ሰው አይኖርም የሚል መልእክት ነው ማለት ነው። ይሄ መልእክት አዎ፣ አንዳንድ ሰዎች አሁን እኛ እንዲሁ ዝም ብለን አይተን እንደ ክፉ ቆጥረናቸው፣ እነዛ ሰዎች ደግሞ በእኛ ህይወት ላይ እጅግ በጣም መልካም ብዙ ነገር የሚያደርጉልን ህይወታቸውን ሁሉ ዋጋ እንትን ብለው ሊከፍሉልን ሁላ ይችላሉ። ገጥሟችሁ አያውቅም? ገጥሞኝ ያውቃልና ሰውን ቀረብ ብለን ሳናይ ጄጅ ማድረጉና መፍረዱ ልክ አይደለም። አትፍረድ ይፈረድብሃል ነው እና ይህን መልእክት የሚያስተላልፍ ነው። ልዑልዬ ደግሞ የኔ አባት በቃ በጭቅጭቅ ብዛት እየደነዘዘ ይገኛል ማለት ነው። ይሄንን ንቁልሽ አታደንዝዙት ማለት ነው። ደግሞ ቁጭ ሩታን መስሎ ቁጭ አለ። ተመልከቱት፣ አፍንጫው፣ አይኑ፣ ከንፈሩ፣ ሁሉ ነገሩ ኮፒ ሩታን ሆኖ ቁጭ አለላችሁ። እና ለማንኛውም ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።